ሃይ ጋይስ እንዴት ናችሁ? እንኳን ወደ ብሩ ፎሬክስ ዩቲዩብ ቻናል መጣችሁ። ይሄ ሳምንታዊ የዊኬንድ አናሊሲስ ቪዲዮአችን ነው። እንደተለመደው በጎልድ ቻርት ላይ የዊኬንድ አናሊሲሳችን እንሰራለን። የኔን ቴክኒካል ኤንድ ፋንዳሜንታል አናሊሲስ ኔክስት ዊክ ላይ ምንድነው ኤክስፔክቴሽን የሚለውን በደንብ እዚህ ላይ ያስረዳችኋለሁ። ሶ ለዚህ ቻናል አዲስ ከሆናችሁ ይሄን ቻናል ሰብስክራይብ በማድረግ ጀምሩ። ኤንድ ለትሬደር ጓደኞቻችሁ ደግሞ ይሄን ቪዲዮ ሼር አድርጉላችሁ። ሶ ጋይስ ላስት ዊክ እንዴት ነበረ? ፎር ሚ ኮንፊውዚንግ የነበረ ዊክ ነበረ። ደህና ማርኬቱ እየተረጋጋ ከነበረበት መልሶ ደግሞ ማይሆን ውዝግብ ውስጥ እየገባ ነው። ፋንዳሜንታል በጣም ሺፍት ሲያደርግ ነበር። ላስት ዊክ ላይ ቮላታይል ነበር ማርኬቱ እና የተወሰነ አስቸጋሪ ነበረ። እስቲ እናንተ ጋር እንዴት ነበር? ኮሜንት ሴክሽን ላይ ጻፉልኝ። ኤኒዌይስ እስቲ ላስት ዊክ ላይ የነበረን ነገር ላስት ዊክ ላይ ያወራነውን በትንሹ ሪቫይዝ እናደርጋለን። ዘን ኔክስት ዊክ ላይ ያለውን ደግሞ የኔን ኤክስፔክቴሽን ሼር አደርጋችኋለሁኝ። ዋት ሃፕንድ ላስት ዊክ ውስጥ የሚለውን በደንብ ለማየት እንሞክርና ለኔክስት ዊክ ቢውልድ እናደርጋለን ማለት ነው። ኤንድ እንደተለመደው ደግሞ ዛሬ ከምንወራቸው እዚህ ቪዲዮ ላይ ከምንወራቸው ማርኬት ኮንሰፕቶች ላይ የሚወጣ ዊክሊ ቻሌንጅ አለን። ቻሌንጁ ቴሌግራም ቻናላችን ላይ ነው። ኪዊዝ አይነት ነው። እዚህ ላይ የምንወራውን ነገር ቀለል ያለ ጥያቄና መልስ አይነት ነው የሚሆነው። ቀድሞ ለሚመልሱ ሰዎች ሽልማት ምንሸልም ይሆናል እንደ ሁል ጊዜው ማለት ነው። ሶ የቴሌግራም ቻናላችን ሊንክ ዲስክሪፕሽን ላይ ታገኙታላችሁ። ማታ 2 ሰዓት ላይ ቴሌግራም ላይ እንገናኛለን። ኤኒዌይስ ይሄን ካልን እስቲ ወደ ቻርታችን እንሂድና የአሁን ዊክ አናሊሲስ እንስራ። ሌትስ ጎ ጋይስ። ኦልራይት ጋይስ ሶ ሁል ጊዜ እንደምናደርገው ከዴሊ ቻርታችን ነው የምንጀምረው። ከዴሊ ጀምረን እስከ 15 ሚኒት ቻርት ድረስ ቶፕ ዳውን አናሊሲስ ነው የምንወርደው። ከዛ በፊት ግን ፋንዳሜንታል ነገሮቻችን በደንብ ፋንዳሜንታል ቢያዛችንን ክሊር እናርግና ከዛ በኋላ ወደ ቴክኒካል እንመለሳለን ማለት ነው። ሶ ፋንዳሜንታሊ ከረንት ማርኬት ኮንዲሽን ስናየው ኢትስ ካይንድ ኦፍ ኮንፊውዚንግ እየሆነ እየመጣ ነው። አሁን ደግሞ ያው ሜጀር ቲንጎቹን ከዚህ በፊት በየሳምንቱ የምንሰራው ዊኬንድ አናሊሲስ ላይ ነግራችኋለሁ። ሜጀር ቲንግ አሁን እንግዲህ ከረንት ማርኬት በተለይ ከፌብሩዋሪ በኋላ ያለው ማርኬትን ሜጀርሊ ዲተርማይን የሚያደርገው ሚድል ኢስት ላይ ያለው ነገር ነበር። ሶ ሚድል ኢስት ላይ ጦርነት እንደምናውቀው አለ። ከሱ የተነሳ ኦይል ፕራይስ ጨምሯል። ከኦይል ፕራይስ መጨመር የተነሳ ኢንፍሌሽን ጨምሯል። ኢንፍሌሽን ከመጨመሩ ደግሞ እንግዲህ ፌድ ሪያክት እያደረገ ነው። የዩኤስ ፌድ ሶ ዩኤስ ዶላር ያለበትን ነገር እንዳለ አፌክት እያደረገ ነው። ሶ እንግዲህ ከረንትሊ ጦርነቱ ተረጋግቶ ነበር እስከ ቅርብ ጊዜ ጦርነቱ ለፓስት 2-3 ዊክስ ሰላም ነበር። አትሊስት የተወሰነ ዜና ይወጣል እንጂ ሜጀር ነገር አልነበረንም። ሶ ማርኬት ሪፕራይስ እያደረገ የነበረው በፌድ ኤክስፔክቴሽን ላይ ነበረ ፒውርሊ ማለት ነው። ሶ የፌድ ኤክስፔክቴሽን ላስት ዊክም ዲስከስ አድርገነዋል። ከዛም በፊት በነበረው ላይ ፌድ ኢንተረስት ሬት ሃይክ ያደርጋል የሚል ሜጀር ኤክስፔክቴሽን ነበረ። ሶ ከሴሚ ላይም እንደዛ እያደረግን ፌድ ኢንተረስት ሬት ሃይክ ያደርጋል የሚለው ሜጀርሊ ማርኬቱን ዲተርማይን ሲያደርግ የነበረው። ሶ እነ ጎልድ እየቀነሱ ሌሎች ከረንሲዎችም እየቀነሱ ዩኤስዲ በደንብ ሰፖርትድ ሲሆን የነበረው ፌድ ኢንተረስት ሬት ሃይክ ያደርጋል በሚል ባላቸው ሆኪሽ ስታንስ የተነሳ ነበረ ማለት ነው። ሶ ዚስ ዊክ ላይ ምን ሃፕን አደረገ? አንድ የኢራን እና የዩኤስ እንግዲህ ጦርነት መልሶ በደንብ ተጋግሏል። ሶ ሮብ ዕለት በነበረው ከማክሰኞ ጀምሮ ነው የጀመረው። አክቹአሊ ማክሰኞ ዕለት ኢራን ኮሜርሻል ሺፖች ላይ ተኮሰች በሚል እንግዲህ ሮብ ዕለት ትራምፕ ወጥቶ አግሪመንት የነበረን ኢትስ ኦቨር የሚል አይነት ነገር ተናግሮ ነበረ። ሶ ማርኬት መልሶ ቴንሽን ውስጥ ገብቶ ነበር። ኦይል ባንዴ ስፓይክ አድርጎ ነበረ። ሶ ዛት ካይንድ ኦፍ ሳይክል ውስጥ በፊት የነበረበት ሳይክል ውስጥ ገብተን ነበር። ከዛ በፊት ላስት ዊክም እንዳወራኋችሁ ሜጀር ቲንግ ዚስ ዊክ ላይ ስንጠብቅ የነበረው ኤፍኦኤምሲ ሚኒትስ ነበረ። ሶ ኤፍኦኤምሲ ሚኒትስ ኢን ዲቴል የፌድ ገቨርኖች ያላቸው ሀሳቦችን ምን ያህል ናቸው፣ ቮት ምን ያህል ሀሳብ አላቸው የሚለውን ነገር ኢን ዲቴል ይነግረናል። ሶ እሱ ነበር ኤክስፔክት ስናደርግ የነበረው። ከዛ በፊት ደግሞ ላስት ዊክ ስንዘጋ ኤንኤፍፒ ሐሙስ ዕለት ወጥቶ የኤንኤፍፒን ሪያክሽን ሄዶ ነበረ የቆሙ። ሶ ዶላር ቀንሶ ሌሎቹ በአንዴ ስፓይክ አድርጎ ነበረ ፕራይስ ያቆሙ። ሶ ኢፍ ዩ ሲ እዚህ ጋር ቻርታችን ክፈትና ስናይ ሰኞ ዕለት ሲከፈትም ማርኬት ከኤንኤፍፒ በኋላ ያለውን ይዞ ነው ሄዶ። ሶ ማርኬት ፖዚቲቭሊ ነበር የተከፈተ አብዛኛዎቹ ላይ። እንደውም ጎልድ ላይ ኔጌቲቭ ሆነ መጨረሻ ቀኑ። ሌሎች ከረንሲዎችን ብታዩ ፖዚቲቭ ነበረ ቀኑ የነበረ አገኒስት ዶላር ነበረ። ጎልድ ቀድሞ ነው ወደ ታች ሪያክት ማድረግ የጀመረው። ኤኒዌይስ ግን አከፋፈቱን የማርኬቱን ስናየው ፖዚቲቭሊ ሐሙስ አርብ ይዞት የመጣውን ፖዚቲቭ ሞመንተም ይዞ ተከፈተ። ከዛ በኋላ ግን መልሶ የፌድ ኤክስፔክቴሽኖች ማንሰራራት ጀመሩ። ሶ ሴሚን አይታችሁት ከሆነ ቀስ እያለ መጨመር ጀምሮ ነበረ። 23 27 እያለ መጨመር ጀምሮ ነበረ። የሴሚ ፌድ ሃይክ ያደርጋል የሚል ፕሮባቢሊቲው ማለት ነው። ሶ እነሱ አፕዴት ወደ ላይ መደረግ ሲጀምሩ መልሶ ጎልድ መቀነስ፣ ዩኤስዲ ደግሞ ማንሰራራት ጀምሮ ነበረ ማለት ነው። ሶ ማክሰኞ ዕለት ለኤፍኦኤምሲ ሚቲንግ እየተዘጋጀ ነበር። ማርኬቱ ሃይክ ይደረጋል የሚል ነገር በደንብ መጨመር ጀምሮ ነበር።
ፕላስ ኢራን ደግሞ ተኮሰች የሚለው ዜና ማክሰኞ ዕለት ነበር የወጣው። የኢንፍሌሽን ሩመር መልሶ መነሳት ጀመረ አንደኛ። ሁለተኛ ደግሞ ፌድ ሃይክ ያደርጋል የሚል ፕሮባቢሊቲዎች መልሶ ሬዝ ማድረግ ጀምሮ ነበረ። ማክሰኞ ዕለት ዩኤስዲ በደንብ ስትሮንግ ሆኖ ነበረ። ኤንድ እነ ጎልድ አንደርማይን እየሆኑ እነ ዩሮንም ሌሎች ከረንሲዎችንም ብታየት ዲፕረስድ እየሆኑ ነበረ ማለት ነው። ሮብ ዕለት ወዝ ሜጀር ዴይ ነበረ። አንደኛ የፎርምሲ ሚቲንግ ነበር። ሁለተኛ ደግሞ ትራምፕ ሞቶ ኤምኦዩ ኦቨር ነው ያለበት ቀን ነበረ። ኦይል በጣም ሰርፓስ አድርጎ ነበር፣ ጨምሮ ነበር። ኢፍ ዩ ሃቭ ሲን ኢት ዚስ ኢዝ ሮብ። ይሄ የኦይል ቻርታችን ነው እንደምታዩት በአንዴ ስፓይክ ያደረገበት ነው። አክቹዋሊ ዊኩን እንዳለ ቀስ እያለ እየጨመረ የነበረበት ነበረ። ነገር ግን ሮብ ዕለት ደግሞ የሚገርም ስፓይክ ነበረው ማለት ነው። ትራምፕ ከወጣ በኋላ ገና ኢራን አጠቃች ሲባል በደንብ መጨመር ጀምሮ ነበር። የትራምፕ ደግሞ አናውንስመንት ሲመጣ በአንዴ ፑሽ አድርጎ ወጣ። እዛ ላይ ነው። ሮብ ዕለትም በደንብ ዲፕረስድ ሆኖ ነበረ። ማርኬት ሪያክት አድርጎ ነው ያቆመው። እንደውም በጣም በአንዴ ፑሽ አደረገ ወደ ታች። ከዛ በኋላ ነው መልሶ ሪፕራይስ አድርጎ ወደ ላይ የተመለሰው ማለት ነው። ሐሙስ ዕለት was confusing oddly ጎልድ ፖዚቲቭ የሆነበት፣ ሌሎች ከረንሲዎች ፖዚቲቭ የሆኑበት፣ ዩኤስዲ አንደርማይንድ የተደረገበት ቀን ነበር። ስቲል ጦርነቱ በጣም ተጋግሎ ነበረ። ይህን ደግሞ ኤፍኦኤምሲ ሚቲንግም ሆኪሽ ሆኖ ነበር የወጣው። ኤፍኦኤምሲ ሚቲንግን ሰመሬት ስናደርገው ሞር ሆኪሽ ነበረ። ስቲል የነበረው ከትና አናርግ ሳይሆን ሃይክ መች እናርግ ነው። ኢሚዲየት ሃይክ ወይስ ደግሞ ቆይተን ከዳታ በኋላ ሃይክ እናርግ የሚል ነበር እንጂ ከት የሚለው አሰምሽን ጠፍቷል። መች ሃይክ እናርግ ነበር ዲስከሽናቸው የነበረው ሪፖርት ከተደረገው ማለት ነው። ይህ ሁላ ባለበት ሐሙስ ዕለት ኦድሊ ፖዚቲቭ ሆኖ ነበር የወጣው። ሞስት ፕሮባብሊ ማክሰኞና ሮብ የነበረውን ዳውንዋርድ ሞመንተም ፕሮፊት ቴኪንግ እና ሪፕራይስ ሊያደርግ ቮይዶችን ሊሞላ የተመለሰበት ቀን ነበረ። ዘን ወደ አርብ ስንመጣ ስቲል ኔጌቲቭ፣ በደንብ በኔጌቲቭ ሞመንተም የመጣበት። ከዛ ላ ዴዩ ኔጌቲቭ ነበረ፣ ግን የተወሰነ ሪፕራይስ እያደረገ ነበር የተዘጋው። ወዝ ካይንድ ኦፍ ኮንፊውዚንግ። እንዲህ አይነት ጊዜያት በጣም ቮላታይል ናቸው። አንድ ፋንዳሜንታል ፑሽ ይመጣል፣ በአንድ ይሄዳል። ከዛ ደግሞ ፕራይስ መልሶ ቮይዶቹን ወደ ላይ ይሞላል። ከዛ ላ እንደዛ አይነት ፑሽ እየሄደ ነበርና የሆነ ትራክ ለማድረግ ሲግኒፊካንትሊ ያስቸግራል። ኢቭን ወደ ፋንዳሜንታሉ ሳይድ ሆናችሁ እንኳን ላይክ ፕራይስ ቮይድ በሚሞላበት ጊዜ ወይም የሆነ ትላልቅ ኢንስቲትዩሽኖች ፕሮፊታቸውን በሚወስዱበት ጊዜ ወይም ራሳቸውን ፕሮቴክት በሚያደርጉበት ጊዜ ኦድ ፕራይስ ሪያክሽን ሲኖር ደግሞ መልሶ ስዋይፕ ያደርጋቸዋል እና ኢን አይዘር ዳይሬክሽን ብትገቡ ስቶፕ ሎስ የመነካት ቻንሳችሁ ይኖራል። ካይንድ ኦፍ ትሪክ ኢንዴንት ኢቨንቶችን ትሬድ ለማድረግ ኤኒዌይስ ላስት ዊክ እንደዚህ ነበር ሰመሬስ ስናደርገው። ወደ ኔክስት ዊክ ስንመጣ ሁለት ኢቨንቶች ናቸው ያሉት። አንደኛ ኢራን እና ዩኤስ ጦርነት መልሶ ተባብሷል። አሁን ደግሞ ዊኬንድ ላይ መልሰው ለመስማማት አይነት ኔጎሽዬሽን ላይ እንደሆኑ እየተናገሩ ነው። አይ ዶንት ኖ ሃው ዛት ፕሌይስ አውት። ነገር ግን ያ ነገር መልሶ ሊረጋጋ ይችላል። ኦይል መልሶ መቀነስ ጀምሯል። እሱ ሊያረጋጋ ይችላል። ዘ ሜጀር ቲንግ ግን ሁሌም እንደምናደርገው ኤፍኦኤምሲ ነው። ፌድ አሁን ኢንተረስት ሬት ይጨምራል የሚለው በጣም በትልቁ ይሏል። ኔክስት እንግዲህ አሁን ያለው ቀጣይ የሚመጣው ላይ 34% 0.25 ቤዚስ ፖይንት ሃይክ ይኖራል የሚል አለ። this is the maximum thing እስካሁን ካየናቸው ለኔክስቱ ማለት ነው። ከላስት ዊክ በፊት የነበረው 33% ገብቶ ነበር። that was the maximum። አሁን 34 ገብቷል። it's big ሃይክ ይደረጋል የሚል ትልቅ አሰምሽን አለ ማለት ነው። የኔክስቱ ላይ ማለትም የጁላይ 29 ያለው ላይ ማለት ነው። የሴፕቴምበሩ ጭራሽ በጣም ጨምሯል። ኢንተረስት ሬት ሃይክ 51.2% 0.25 ቤዚስ ፖይንት ሃይክ አለ። 18.4% ደግሞ 0.5 ቤዚስ ፖይንት ከት አለ። 25 ቤዚስ ፖይንት እና 50 ቤዚስ ፖይንት ማለት ነው። ፖዝ ይደረጋል የሚለው 30 ደርሳለች። ኢንተረስት ሬት ሃይክ ይደረጋል የሚል ትልቅ አሰምሽን አለ። ይሄ ዶላርን በጣም ቤኔፊት ያደርገዋል ማለት ነው። እነዚህን ሁለቱን አሰምሽኖች የሴሚን አሰምሽን እና ኢንተረስት ሬት ሃይክ ይደረጋል መቼ ይደረጋል የሚለውን ሜጀርሊ ሊቀይር የሚችል ደግሞ ኔክስት ዊክ ላይ ሜጀር ኒውስ አለን። እሱ ምንድነው? ሲፒአይ ሲፒአይ አሁን ኢንፍሌሽን በሚቀጥለው ይቀንሳል ተብሎ ነው ኤክስፔክት የሚደረገው። 4.2 ነበረ፣ ትልቅ ደርሶ ነበረ። ጦርነቱ የተወሰነ ተረጋግቶም ስለነበረ ምናምን ይቀንሳል ተብሎ 3.8% በአሁኑ ይገባል ተብሎ ኤክስፔክት ይደረጋል። ይህ በተለይ ደግሞ ኢንፍሌሽን ጨምሮ የሚወጣ ከሆነ አሁን ጦርነቱም የተወሰነ ተባብሶ ስለሆነ በዚህ አይነት ኮንሰፕት ኤኒዌይስ ኢንፍሌሽን ጨምሮ የሚወጣ ከሆነ ዛትስ ኤ ሜጀር ቲንግ። ይቀንሳል ተብሎ ሲጠበቅ ይጨምራል ተብሎ የሚወጣ ከሆነ ዩኤስዲ በጣም ቡም ሊያደርግ ይችላል። የሲኤምኢ ፕሮባቢሊቲዎች በጣም ወደ ሃይክ ይጠጋሉ። ዩኤስዲ በጣም ቡም ያደርጋል ተብሎ ይታሰባል። ከታሰበው ቀንሶ የሚወጣ ከሆነ ኦር እዚሁ አካባቢ የሚወጣ ከሆነ ደግሞ ሃይክ ይደረጋል የሚሉት አሰምሽኖች
የተወሰነ ሃይፓቸው ሊቀንስ ይችላል። ያንንም ደግሞ ማርኬቱ ላይ እናየዋለን ማለት ነው። ሶ የኔክስት ዊክ ሜጀር ቲንግ ቱ ሲ የሲፒአይ ማክሰኞ ዕለት 9 ተኩል ያለው ነው ማለት ነው። ሶ ኔክስት ዊክ ውስጥ እሱን እናያለን። ማርኬቱ ኢትስ አ ካይንድ ኦፍ ኮንፊውዚንግ። ሶ ሃይክ ይደረጋል የሚል ትልቅ ኮንሰፕሽን አለ። ሶ ኔክስት ዊክ ላይ ሞር ኦፍ ለዶላር ሳይድ ነኝ ቤሪሽ ይሆናል ብዬ አስባለሁ። ነገር ግን ስቲል የሆነ ኮንፊደንትሊ መናገር የምትችሉት አይነት አይደለም። ኮንፊደንት የሆነ ፒያዝም የለንም። በየቀኑ እያየን ፒያዛችንን እናስተካክላለን። ሶ ካሁን ከዊኬንድ ፐርስፔክቲቭ ኔክስት ዊክ ላይ ቤሪሽ የተሻለ ሊሆን ይችላል ብዬ አስባለሁ። በተለይ ደግሞ ሲፒአይ ላይ ኢንፍሌሽን ጨምሮ ሊወጣ የሚችልበት ቻንስ ስላለ ማለት ነው። ሶ ማክሰኞ ነው አክቹአሊ አርሊ ዊክ ላይ ነው ሲፒአይ ያለው። ሶ እሱን አይተን ኔክስት ዊካችንን በደምብ ሰርተን እንሆናለን። አዘርዋይስ አሁን ስላይትሊ ቤሪሽ የተሻለ ይመስለኛል። ስቲል ሪስኩ እንዳለ ቤሪሽ ሚለውን ብናገኝ ራሱ ስፓይኮች ይኖራሉና that will be tricky ማለት ነው። ኤኒዌይስ ወደ ታች ወርደን ደግሞ እስቲ ቴክኒካሎቻችንን ወደ ታች እንሂድና ቴክኒካላችንን ደግሞ ነው። ፎርወርድ ቻርታችን ላይ እንምጣ። ፎርወርድ ቻርታችን ላይ ስንመጣ ያው እዚህ ጋር ነው ማርኬት ከፈቱ። እንደምታዩት እንደተከፈተ አካባቢ it was positive፣ ከዛ በኋላ ዲፕረስድ ሆኖ ነበረ። ከዛ በኋላ ማክሰኞም it was ዲፕረስድ የሆነ ነበረ። እቺኛዋ የሮብለት ትራምፕ አናውንስ ያደረገበት ነበረ። የሚገርም ዲፕሬሽን ነበር። ላይክ ከሰኞ የተወሰነ ጊዜ ጀምሮ እስከ ሮብ ድረስ as you can see ማርኬት ቤሪሽ ስታንስ ላይ ነበር። የሚገርም ቤሪሽ ሙቭመንት ላይ ነበር የነበረው ማለት ነው። ከዛ ላይ ከአናውንስመንቱ በኋላ ወዲያው ቮይድ ፊል ማድረግ ጀመረ። የተወሰነች ስፓይክ ነበረች፣ ፊል ማድረግ ጀመረ። ይህ ሐሙስ ዕለት ያወራነው ነው። ሐሙስ ዕለት ኦድሊ ፖዚቲቭ ወደ ላይ እየወጣ ነበር ማርኬቱ። ወደ ላይ ከወጣ በኋላ እዚህ ስትራክቸር አካባቢ ላይ ባውንድ አረገና መልሶ ደግሞ ወደ ታች ሙቭመንቱን ጀምሯል ማለት ነው። ወደ ታች ስንወርድ እዚህ አካባቢ ላይ we may have OB will see it። ሌላ ላስት ዊክ ያወራናት እዚህ ጋር ፎርወርድ ቡሊሽ OB ነበረን as you remember ላስት ዊክ ላይ ያወራናት። ማርኬት ሪትሬስ ካረገ እዚህ ላይ ባውንድ አድርጎ ሊመለስ ይችላል ያልንበት ፖይንት ነበረች። ዲፕ ነው እቺን የነካት። ስቲል ከዚህ ኤሪያ አካባቢ ላይ ማርኬት ተመልሷል as you can see። ግን በኒውሱ ምክንያት በጣም ዲፕ ወደ ታች ገብቶ ነው ወደ ላይ የተመለሰው። ሲል እዚህ አካባቢ ላይ ሰፖርት ሆናል ማርኬቱ። ነገር ግን ኦቢዋን ራሷን ሪስፔክት አላረጋትም። ኒውስ ታይም በጣም ዲፕ አድርጎ ከዛ ላይ የተመለሰው ማርኬቱ ላይ ማለት ነው። ዋን አወር ቻርታችን ላይ እንውጣ። ዋን አወር ቻርታችን ላይ ስንመጣ as you can see ማርኬት እዚህ ጋር ነው የተከፈተው። ሲግኒፊካንት ዲፕሬሽን ነበረው። ከረንት ሙቭመንቱን ስናይ ሐሙስ ዕለት በነበረው ፕራይስ አክሽን ወደ ላይ ወጣ። እዚህ ጋር ኦቢ ያለችን ዋን አወር ቤሪሽ ኦቢ ሲግኒፊካንትሊ እዚህ ጋር ታፕ አርጓት የተወሰነ ሪአክት ሊያደርግ ሞክሮ ነበር። as we know OB is an estimation እንጂ ኤግዛክትሊ ፕራይስ እዛ ላይ ሪአክት ያደርጋል ማለት አይደለም። ኤኒዌይስ ፕራይስ ወጣ። እዚህ ኤሪያ አካባቢ ላይ ደግሞ ዲፕረስድ ሆኖ ወደ ታች ሲመለስ እናያለን ማለት ነው። ወደ 50 ሚኒት ላይ ስንመለስ 50 ሚኒት ላይ የዋኖር ቤሪሽ ኦቢ የሳልነውን we can track it down እና ፕራይስ ሪአክት ያደረገው ከላይ ያለች እዚህ ጋር የነበረችው 15 ቤሪሽ ኦቢ ላይ እንደሆነ እናያለን። 15 ሚኒት ቤሪሽ ኦቢ አለ። ፕራይስ ክሊን አይደለም አሁን as we can see በጣም ስፓይክ ያደርጋል። ክሊር የሆነ ስትራክቸር ፖይንትን አያከብርልንም። ጀነራል ኤሪያውን ኤስቲሜት ማድረግ እንችላለን፣ ግን ክሊር የሆነ ታፕ ወይም ክሊር የሆነ ስቶፕ ሎስ ለማስቀመጥ እንደዚህ አይመችም። ኤኒዌይስ as you can see ነው እዚህ ጋር ዋን አወር ቤሪሽ ኦቢ ያለን እሱን ፓስ አደረገው። እዚህ ጋር 15 ሚኒት ነበረች እሷን ፓስ አደረገው። እላይ ያለችው 15 ሚኒት ቤሪሽ ኦርደር ብሎክ ላይ ታፕ አደረገ። ኢት ሪትሬስ ዳውን ወደ ታች። አሁን ፕራይስም እዚህም ጋር ክሊን አይደለም። I'm expecting still ቤሪሽ ኢንትሪ ኤክስፔክት እያደረኩኝ ነው። ክሊር የሆነ ቤሪሽ ኢንትሪ አሁንም የለንም። እንደምታዩት በጣም ስፓይኮች አሉት ፕራይስ እና ክሊር የሆነ ስትራክቸር ለመሳብ አይመችም። ኤኒዌይስ አይ አም ኤክስፔክቲንግ ፕራይስ ሲከፈት እችኛዋን ሎ ክሊር ካረገልኝ ወደ ታች እዚህ ላይ አናዘር ኦቢ ይኖረናል ማለት ነው ክሬት የሚያደርገው። ከዛ ላይ ቤሪሽ ኢንትሪ ይኖራል ብዬ አስባለሁ። ፕራይስ አከፋፈቱን አይተን እቺን ሎ ክሊር የሚያደርግልን ከሆነ ማለት ነው። ወደ ላይ መሄድ ከሆነ ፕራይስ ሲከፈት እዚህ ፕራይስ አክሽን አካባቢ ኦር ደግሞ በፊት ሪአክት ያደረገባት እቺኛዋ ቤሪሽ ኦርደር ብሎክ ላይ ሂት አድርጎ እንዲመለስ ኤክስፔክት እናደርጋለን ማለት ነው። ኤኒዌይስ ሰመራይዝ ሳደርግላችሁ ቤሪሽ የሆነ ኦፕኒንግ ሊኖረው ይችላል ብዬ አስባለሁ። ማርኬት ማክሰኞ ላይ በምናየው ሲፒአይ ደግሞ ወደ ቤሪሽ ሳይድ ወይም ደግሞ ወደ ቡሊሽ ሳይድ ሪቨርስ ሊያደርገው ይችላል ብዬ አስባለሁ። ፕሮባብሊ ማይ ኤስቲሜሽን ሲፒአይ ሃይ ሆኖ የሚወጣበት ቻንስ አለኝ። እንደዛ ሆኖ ከወጣ ማርኬቱን በደንብ ያቀጣጥለዋል፣ ዩኤስዲ በደንብ ፌቨር ይሰጠዋል ብዬ አስባለሁ። እነ ጎልድ ወደ ታች ዶሚኔትድ ሊሆኑ ይችላሉ ብዬ አስባለሁ። አዘርዋይስ ትሪኪ ማርኬት ኦብዘርቭ ለማድረግ ኦቨር ሪስክ ላለማድረግ ሞክሩ ጋይስ። አይ ኖ የተወሰነ ክሊር ነገሮች እንደሌሉት ሶሪ ፎር ዛት። ኔክስት ዊክ እስቲ በደንብ ክሊር አፕ ሲያደርግ ደግሞ ኔክስት ዊክ በሚኖር አናሊሲሳችን ላይ ዲስከስ እናደርገዋለን። አዘርዋይስ ኔክስት ዊክ እናገናኛለን። ይመቻችሁ። ቴክ ኬር ጋይስ።